ለመናገር በጣም የሚጣፍጠው ማርያም ግን ያው እንዲሁ ወጥ ተሰርቶ ሽሮ ብጥብጥ ልብላ እንዳለች ጠይቁልኝ የሆነ ጠይቁልኝ እስቲ አንዴ ጣፈጣ መሰለኝ ይሄ ነገር አዎ ራስህን ቤት ራሴን በዚሁ እንዳልዘጋበ እንደምታዩና እንግዲህ ተመልካቾቻችን ውድ ንጉስ ራያ የዩቲዩብ ተከታታዮች ምንድነው መበየዋ ሽሮ ፍትፍት ለምን ይጠቅማል? በቃ ሆድ ይሞላል። ስለዚህ ራት የለም ለራስ ሽሮ እየበላሽ እኔ አልፈልግም። ለምንድን ነው ሽሮ የምትበይው? ፍትፍት አምሮሽ ነው የምር። ስለዚህ እራት አልተሰራም ማለት ነው። የት እዛ ነው ያለው እራቱ? ታዲያ ለምንድን ነው እኔ ጋር የማትበይው? ሽሮ በጥብጥ አምሮሽ ለምንድን ነው ያማረሽ? እኔ ምን አውቄ እንዴት እኔ ምን አውቄ ይባላል? ሽሮ በጥብጥ እሺ ነና ጉርሽኝ ተመልከቱ እስቲ የእውነት አሁን እንደው ወጥ አለ ቤት አለ እኮ ተሰርቷል። ግን ሽሮ በጥብጥ እንዴት አማረኝ ይላል ሰው ከመሬት ተነስቶ አልፈልግም። እኔ ሲጀመር ወጥ እያለ ሽሮ በጥብጥ አልበላም። ይጣፍጣል። ኦኬ ምንድን ነው የሚያምርሽ ግን አሁን? ለጊዜው ያማረና ሽሮ በጥብጥ ነው አይደለም። እንደው ማለት ምንድን ነው መብላት የምትፈልጊው? ምንም እንጀራ ይበላል። እንጀራማ አሁን እንደውም ዛሬ ነው እንጀራ ስትበያየውሽ። ግን የምትበይው የብሬን እኮ ነው የምትበይው። ግን አንቺ ወይ ዳቦ ነው ወይ ቂጣ ነው ስትበይ የማይሽ። ዳቦ በሻይ ለምንድን ነው ዳቦ በሻይ የምትወጂው ግን? እኔ ከልጅነት ጀምሮ ወደዋለሁ ሻይ። እንደዛ ነው ከልጅነት ጀምሮ አይደለም? አሁን ግን ይባስ ደግሞ ወደድሽው። ህፃን እያለና ሲጀምር የቤቶቻችን ሁላችንም ሴት አይደለም እንወልዳለን። ግን ሳውዲ ሀርኩ በኋላ ስኳር የሚባል ዘጋይ ብዙም አይደለም ሻይ። እዛ አሁን ሀይ ከመጣሁ በኋላ ደግሞ መጣብኝ ተነሳብኝ። አሁን ደግሞ ከዚህ ከመጣሽ አሁን ማለት ዛሬ ነው የእውነቴን ነው ማርያም ሰርፕራይዝ ሆንኩ በጣም። ሽሮ በጥብጥ ስትበይ እኔ ወዳለሁ። በነገራችን ላይ ሽሮ በጥብጥ ገጠር ተወልዶ ያደገ እርግጠኛ ሆኜ የምናገረው ሽሮ በጥብጥ የማይወድ ሰው የለም። ማርያምን እኔ በጣም ነው የምንወደው። በቃ እንደውም ወጥ ሰርተው ከሚሰጡን ይልቅ ሽሮ በጥብጠው እንግዲህ ምናልባት ገጠር አካባቢ ያለ ሰው የሚያውቀው ይሄ የከተማ ሰው እኮ አያውቀው የምር አያውቀው ያውቁት ይሆናል። ያው ግን አንዳንዱ በህፃንነት ባይሆን ግን ሽሮ ፍትፍት ሲባል የገጠር ምግብ ምናምን ይላሉ። እሱን እንደዚህ ነው ቦክፈት ተጂ የከተማ ልጆች እኮ ያዩሻል። ይሁን ይቤው ሽሮ ነው። ስለዚህ ያው እንግዲህ የምንድን ነው የሚባለው የኢትዮጵያ ነው ሽሮ። ግን ደግሞ ተበጥብጣ ሲሆን ሳትበስል ያማል አይደል? ነው አያምም። ሆዴን ግን ሆድሽ ምናምን እየጮኸ እንዳያድር ቫይታሚን ያለው ቫይታሚን የእውነት ለመናገር እንደዛ እኮ ነው። ግን ሲሪየስ ነው። ዶክተሮቹ ደግሞ ይሄን ሰምተው የማንም ዶክተር መጣይብን እንዳይሉኝ። አይ ዶክተር መቅደስ ትባላለች አይደል? ስለዚህ እናስተዋውቀው። ምን ችግር አለ? ለጤናችሁ ጥሩ ነው። ወይታላችሁ ፋንታም እዚህ ጋር አለ። የራሴ እኮ ነው ገዝተልኝ ነው አንተ የገዛሽው ራስሽ ያለሽ ነው ያልገዛው። ናይ እኔ የገዛሁልሽ ዝሮንታ ነው የከፈልከው አንተ ነህ። የገዛሽው ግን አንቺ ነሽ። እዚህ የመጣሁት እኔ አይደለም የምሬን እኮ ነው። አሁን እሺ ለኔ ታጉርሽኛለሽ? ታጉርሽኝ አልፈልግም። በወጥ ነው የምበላው ብለሃል። እሺ አጉርሺ በቃ አጉርሽኝ። ምን ላጉርሽ? ሽሮ በጥበጥ ነው። ቆይ እንጀራ ላምጣ ነው ግን አጉርሽኝ
በዛ ግን እንጀራው ና ወደዚህ ያንሳል ይሄ በስመ አብ በወደሩ ቆሽ ቦምበዴው ረፈካል ሽሮ ብጥብጥ ነው ወስድብኝ ነው እስቲ ቆይ ግን እስቲ ተቆቁርሶ ያንሳል የምር ያንሳል ውሸታማ ያቆስም ያንሳል ነው እንጂ እንጀራ ለመጣ ነው እስቲ ያዣት ሽሮ በጥብጧን እስቲ ሻጉርሽ አይ ሽሮ ብጥብጥ ነው በቃ ለጉራስ አይደለ ለጉራስ ሻጉርሽ በቃ የምር እሷ ብቻ እየበላች እኔ ዝም አላለምና ስለዚህ መጉረስ አለብኝ ለመናገር በጣም የሚጣፍጠው ማርያም ግን ያው እንዲሁ ወጥ ተሰርቶ ሽሮ ብጥብጥ ልብላ እንዳለች ጠይቁልኝ የሆነ ጠይቁልኝ እስቲ አንዴ ታፈታሽ መሰለኝ ይሄ ነገር ራቴን በዚሁ እንዳልዘጋበ እንደምታዩና እንግዲህ ተመልካቾቻችን ውድ ንጉስ ራያ የዩቲዩብ ተከታታዮች ዩቲዩብ እንደምንሰራ አታውቅም። አሁን እግዚአብሔር ላይ አታውቅም። ግን ተወደደም ጠላም ይሄ ቪዲዮ ለእናንተ መቅረብ አለበት። የእውነቴ ነው መቅረብ አለበት። ዝም ብዬ ነው ቪዲዮ እንትን የነበረው ነኝ አንዴ አጉርሽ ሽሮ ፍትፍት እንግዲህ ስትበላ እያያችኋት ነው። ግን እሷ እየበላች እንዴት ያው እንደምታዩት አበላሽሽ። ገጠር አካባቢ ያደግን ልጆች እውነት ለመናገር ሽሮ ብጥብጥ በጣም ይሄ ምንድነው በርበሬ እንትን በዘይት አድርገን ጨውን ማለት በርበሬውን በዘይት አድርገን ለውሰን ምናምን እንበላለን። የምሬ ነው ማርያም በጣም ነው የሚጣፍጠው። ደስ የሚል ነገር ነበር። ኢቭን ኢፍ ወጥ ተሰርቶ ከሚሰጠን ይልቅ በሽሮ በጥብጠን ዘይቱን ምናምን ዘይት ባልነበረበት ሰዓት በዛ ማለት እንደው እውነት ለመናገር ዘይት ያን ያክል እንትን አልነበረም። በቃ በኖርማል ውሃ እንትን ብሎ ራሱ በጣም ነበር የሚጣፍጠው። በኋላ ዘይት ሲደረግ ደግሞ እውነት ለመናገር ይበልጥ ደግሞ ጣም እናመጣውና አሁን እንግዲህ ያችን ትዝታ ለማምጣት ነው ያቺ የልጅነቷ ትዝታ ይሻለኛል። ልጅነቴ ማንነው አታለ ነው ሸጉጥ አንዴ ከዛ በኋላ በቃ ራቴ ደግሞ አራር ሰማሽም ቆጠሞኝማ በለው እኮ ያኛው ማን ይበላዋል? ያኛው ማን ይበላዋል? አጉርሽሽ የበላን ነው ወደሽ ነው ማትበያ እኔ ሽሮ በጣም አሪፍ ስላለች ነው። በነገራችን ላይ መብራት አለብኝ ስላለች ነው። ዞሮ ሰው ፍላጎቱ ሊሟላለት ግድ ነው አይደል? ፍላጎቱ ሊሟላለት ግድ ነው። ተመልካቾቻችን የንጉስ ራያ የዩቲዩብ ተከታታዮች እንግዲህ ቪዲዮ ያልታሰበ ቪዲዮ ነው የምሰራው ከዚህ በኋላ ማለት ነው። ለመናገር አብዛኛውን ቪዲዮ እንደው ብዙም ቅር እንደማትሰኙ እርግጠኛ ነኝ። ምክንያቱም እንደው ምናልባት አሁን በዚህ እንደዚህ ያለ ቪዲዮዎች የእውነቴን ነውና አብዛኛው ቪዲዮ እንደዚህ ጀስት ፈን የሚያደርጉ ነገሮች ወይም ደግሞ ትዝታ ሊቀሰቅሱ ይችላሉ ብለን የምናስባቸው ቪዲዮ ይሰራሉ። አለቀተው ነው ለመናገር እሷም ካሜራ ማትወድም። እንግዲህ ለምን ጠፋችሁ ላላችሁን እሷ ብዙ ፍቃደኛ ስለማትሆን ለምን ካላችሁኝ ለካሜራ ጋር ያላት ፎቢ ያው በጣም እንትን ነውና ለዛ ነው። ኤኒዌይስ አንዴ ሽሮ እስቲ አንዴ እሺ አንዴ ያጉሽ ካሜራውን መልካም ምሽት እንወዳችኋለን። ንጉስ ራያ ዩቲዩብን በቅርቡ 10 ሺህ የምታስገቡት
የሁላችንም ፍላጎት ነው። እንግዲህ ሐሳብ አስተያየታችሁን እየተቀበልን ነው። ሐሳብ አስተያየታችሁን እያየነው ነው። ጠቅለል ያለ መልስ እንሰጣለን በቅርቡ በእርግጠኝነት። ለሱ እንግዲህ እንድትጠብቁን ኮሜንታችሁ በጣም እየበዛ እየመጣ ስለሆነ መልካም ምሽት። እናመሰግናለን። ሰብስክራይብ አድርጉ፣ ሌክቸር ማድረጋችሁን አትርሱ። ቴንክ ዩ